ሰላም ቤተሰቦቼ እንደምናችሁ ኢትዮጵያ ከፈለኝ ነኝ። ይህ የኔና የናንተ የተረካ ቤት የሆነው ዮፒ ኢንተርቴይንመንት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ደግሞ ትረካዎቹን ከወደዳችኋቸው ላይክ በማድረግ ፍቅራችሁን ግለጹልኝ። ሐሳብ አስተያየት ካላችሁ እንዲተረክላችሁ የምትፈልጉት ታሪክ መጽሐፍም ካለ በኮሜንት ሴክሽናችን ላይ ብታሳውቁን ይደርሰናል። ለጓደኞቻችሁ ለቤተሰቦቻችሁ ሼር በማድረግ ትረካን ጋብዟቸው። በተጨማሪ ደግሞ ሌላ ሁለተኛ ቻናል መክፈታችን ይታወቃል። ምሳሌ ታሪኮች ይሰኛል። ለህይወታችን ምሳሌ ሊሆኑ የሚችሉ እውነተኛ ታሪኮች፣ የፍቅር ታሪኮች፣ የህይወት ገጠመኞችና አንዳንድ አስተማሪ ታሪኮች የሚተረኩበት ቻናል ነው። እየገባችሁ ሰብስክራይብ በማድረግ ቤተሰብ እንሁን። ሊንኩን ዲስክሪፕሽን ላይ አስቀምጬላችኋለሁ። አብራችሁን ቆዩ። አንዴና ዘላለም ከትዕግስት ታፈረ ሞላ። በኢትዮጵያ ከፈለኝ። ነፍስ ለወደደች ነፍስ ስጋ ቅል ነው ባዶ፣ ውህደት ዘር የላትም መምከር ነው ተዋዶ። የደራሲዋ ግጥም። ፒያሳ ቲሩም። ድሮ እኔና ጓደኛዬ እዚህ ቤት ያጠመደ ያጣንም ነበር። አሁን ደግሞ አልፎ አልፎ ካስቤዛ ብር ሲተርፈኝ የጥንት ጓደኛዬን ጠራትና ፒያሳ ቲሩም ኬክ እንበላለን። ጓደኛዬ መሴ ቀዌ ትባላለች። ከትምህርት ቤት ጊዜ ጀምሮ ታውቃት ላልመሰላት ነገር ግድ የላትም። የስሟ ቅጥያ ሐሳቧን በነጻነት ከመግለጧ የመነጨ ወይም እሷ ካልፈለገች በይሉኝታ ያለ ፍላጎቷ ምንም ነገር ካለማድረጓ የመጣ ይመስለኛል። ካወራች ስለ ድሮ ፍቅረኛዋ ነው። ይሄ ርዕስ ከተነሳ ብዙ ጊዜ እሷ አፍ እኔ ጆሮ ነን። የዛሬው ወጓ መለያየታቸው ላይ ያተኮረ ይመስላል። ሞት ማለት መለየት ነው። መለየት ማለት መገንጠል ነው። ስትገነጣይ መቼም አንቺ አይደለሽም። ግን እጣይሽ የሆነ ቦታ፣ የሆነ ሀገር፣ የሆነ ሰፈር አለ። ቅር የሚልሽ፣ የሚያባባሽ፣ ህመም የሚሆንብሽ። ይገባሻል አይደል? ቻው ማለት ሞት ማለት ነው። አንድ ሰው ከሞት በኋላ ወደ መቃብር አይሄድም። ወደ መቃብር ስጋው ይሄዳል እንጂ ስጋ ደግሞ ሰው አይደለም። ነፍስ የታለች? ነፍስ የሌለችበት ሰው ያለ አይመስለኝም። ስጋ የሌላት ነፍስ ግን ምንም ይሁን ምን ለሌላው ታየች አልታየች ሰው ነች። እኔ እሱን ስወደው በነፍሴ ነው። አየሽ? ሰውነቴ ሁሉ ወደደው። ይሄው ስንት ዘመኔ በአካል አይቼው አላውቅ። ግን የሆነ ግንጣዬ ከውስጤ ይጠራኛል፣ ያባባኛል። ሰው ሲሞት ስጋ ወደ መቃብር ይወርድ የለ? አዎ ልክ እንደዛ። እኔ ያን ቀን የተሰናበትኩት ዕለት የሆነ እንደ መቃብር ያለ ጉድጓድ ውስጥ ገባሁ። ራሴን በድን አደረግኩ አይደል? ስጋ ለሰራው ኃጢአት ነፍስ እንደምትጠየቅ ነፍሴ ስለወደደችው ሰው ስጋዬ ትሰቃያለች። አየሽ? የድሮ እኔነቴ የለም። ከሆነ ዓመት በፊት እንዲህ ፊቴ ጥላሸት የተቀባ ይመስል ነበር። ታውቂ የለ በጣም ዘናጭ ነበርኩ። እይኝ አሁን እይኝ። ሰውነቷን፣ ጫማዎቿን፣ የተቀመጠችበትን ወንበር ከጠረጴዛው ራቅ አድርጋ አሳየችኝ። ከኔ መልስ ሳትጠብቅ ቀጠለች። አሁን ሁሉም ነገር እንደነገሩ ነው። ጠዋት ስወጣ ራቁቴን መሆንና ለመሆኔን እመለከታለሁ። በባዶ እግሬ እንዳልወጣ ልጨነቅ እችላለሁ። በቃ ሳቂ መጣ። ግን እሱስ መለያየታችሁን አምኖበት ነበር? አላውቅም። ረሃብተኛ ሕፃን የሙት እናቱን ጡት እንደሚጠባ ግቴን አንቆ ይዞ ነበር። አየሽ? ልጁ ብዙ ምጎ ነው የእናቱ ጡት ወተት እንደሌለ የተረዳው። እሱም እንዲያን ያደረገው። ቆይቶ እኔ እንደሌለው ገባው። ሲገባው ቻው አለኝ። ቆይቶ እኮ ነው። ፈገግ አለች። የባህሩ ቀኝ ጉምጅ እግር የለው ይወጣል ተራራ፣ ሰውነቴ ከዚህ ልቤ ካንቺ ጋር የሚለው ዘፈን ትዝ ይልሻል? ግራጫ ጸጉሯን አከከች። የበላት አይመስለኝም። ያከከችበት ጥፍሯን በሌላኛው ጥፍሯ አጸዳች። ምንም የለውም። ድሮ ዘፈን ተወጂ ነበርኮ አለችኝ። ልክ ነሽ፣ ዘፈኑን አውቀዋለሁ። እናልሽ ሁሌ ያስበዋለሁ ብልሽ ታምኛለሽ? እኔ ከሱ ጋር መቀጠል አልፈለኩም። በሰበብ አስባቡ ሲቀጥረኝ ስቀር አማረርኩት መሰለኝ። ቻው አለኝ። ቻው 2 ቃል ናት አይደል? ትዝ ይለኛል አመሻሹ ላይ ነው እንዲህ አለኝ። ቀኑ ሙሉ ካገኘሁት ሰው የሰማሁት ቃል ከዚህ ሁሉ ዓመት በኋላ ይታለ። አረ ትናንት። እሺ ዛሬ የሰማሁት ቃል ሁሉ ትዝ ይለኛል? አይለኝም እኮ። እሺ ራሷን ቻው የምትለዋን ቃልም ውሰጂ። ከዚያ በፊት ወይም ከዚያ በኋላ ብዙ ጊዜ ሰምቻለሁ። ለምን ከነፍስ ያልተዋሃደችም? ለምን? ያን ቀን ምን ልዩ ነገር ቃሉ ላይ ሰፈረ? ምንም። ግን እኮ በጊዜው ከሱ ጋር መቀጠል አልፈልግም ብለሽ ነበር። አልገባሽም? ትናደዳለች። እኔ እኮ አሰናብቻለሁ። እና በሱ ሲሆን ሽንፈት መሰለሽ? አይደለም፣ አልገባሽም። እኔ እሱ ከማለቱ ከ4 ዓመት በፊት ነው ቻልኩት።
ያን ቀን ታመሚያለሁ፣ ያን ቀን ተገንጥያለሁ፣ ያን ቀን ተሰናብቻለሁ። አበቃ። ግራ አታጋቢኝ። ቻው ካልሹ ለምን አብራችሁ ብዙ ቆያችሁ? ይኸውልሽ አንድ ሰው ስለዳሰሽው፣ ስለነካሽው፣ ስላየሽው ብቻ ኖረ ማለት አለብሽ? የለብሽም። እኔና እሱ ለረጅም ጊዜያት አብረናል፣ አብረን አደር። ግን አብረን ነበር? አልነበርንም። ለምን መሰልሽ? እኔ የለሁማ። እኔ ራሴን ከሱ ለይቼ ሐዘን ላይ ነኝ። አንቺ ብቻ የምታውቂው ሐዘን ገጥሞሽ ያውቃል? አብረን ሆነን የሚዳስሱኝ እጆቹ፣ የሚስሙኝ ከንፈሮቹ ልክ እንደ ህልም በብዥታ ውስጥ የሚታየኝ ለምን መሰለሽ? ስለተሰናበትኩት እኮ ነው። ይገርማል። የኔ ህይወት ቁልፍ በዚያ ጊዜ ውስጥ ትወዛወዝ ነበር። ስትወዛወዝ ከኋላ የኖርኩትን እያደማች ከፊት ልኖረው ያልኩትን እያንኳኳች ነበር። በመጨረሻ ግን ልገልጠው ከማልችለው ስቃይ በኋላ ወሰንኩ። ቻው አልኩት። እሺ አሁን የሚያልገባኝ ነገር አንቺ ቀድመሽ ቻው ስትዪው እሱ ምን ብሎ ነበር? ምንም። ምክንያቱም አያውቅም አልኩሽ እኮ። እኔ አፈውጥቼ አልነገርኩትም። ዝም አልኳት። ሩቅ ወይም ጥልቅ ቦታ ሄደች። እያሉ አለመኖር ያለችው በጥቂቱ የተያዘልኝ መሰለኝ። አጠገቤ ናት፣ ግን ረስታኛለች። ብላክ ፎረስት ኬኬን እየበላው ዝም አልኳት። ቆይታ ተመለሰች። እኔ ትዝታ ፈራለሁ፣ እሱ ግን ትዝታ መስራት ይወድ ነበር ስትለኝ ሳቄን መቆጣጠር አልቻልኩም። ትዝታ ይሰራል እንዴ? አንተን ሲያጣ ልቤ መስሎኝ የሚያርፍልኝ ዞሬ መጣው እንደው ሊያቆርጥልኝ። ይሄ ዘፈን ነው፣ የድሮ ዘፈን። ፈገግ አለችና እውነት እኮ ነው። ቻው ያልኩት ለማረፍ ነበር። በቃ አብረን ሆነን ሰላም አይሰማኝማ። እኔም ብቻ እንዲያ ይፈልጋለሁ። እኔም ብቻ። የእሱ አይን ሲፈጥረው ጠንያም ነው፣ እዛም ቅብዝብዝ። እኔ ደግሞ እርብሽ። ከነገር ጋር መፋጠጥ ደግሞ አልወድም። ይገባሻል አይደል? እሱን መተው መሸሽ ነበረብኝ። ሳቀች። እስኪ አስቢው፣ እገሊት ለምን ደወለች? እገሊት ለምን ጠራች? እገሊትን አየሃት ልበል? ኧረ እኔቴ ምን አደረኩሽ? ግን ይሄ ብቻ ለመለያየት በቂ ነው? ሌላም የማልወድለት ጠባይ ያለው እንደ አምባገነን ጀነራል ነው። እሱ ደስ ካለው ያለ ምንም ኢላማ ተኩሽ ሊልሽ ይችላል። ሳቀች። ማለት ለምሳሌ ምን ልበልሽ? ትንሽ አሰበችና አዎ አንዱን ልንገርሽ። የሆነ ቀን እንደተለመደው ቁጭ ብለን እናወራለን ብዬ ባለ ተረከዝ ጫማ አድርጌ ትዝ ይልሻል? ማህሙድ ሙዚቃ ቤት አካባቢ የጣሊያን ጫማ ብቻ የሚያስመጡ ሰዎች ነበሩ። አሁን አሉ ይሆን? እዛ በውድ የገዛዋት ቀይ ቆንጆ ጫማ። እንደማላስታውስ በጭንቅላት ምልክት ነገርኳት። እናልሽ ዝንጥ ብዬ ተገናኘን። ምንም ሳይነግረኝ ትንሽ እንሂድ፣ ትንሽ እያሌት ቢወስደኝ ጥሩ ነው፣ እንጦጦ ተራራ። ውይ አልኩኔ። እውነት ደሞ ለምን ብዬ መናገር እችል መሰለሽ? ትነጫነጫለሽ ብሎ ያኮርፋል። ልክ እንደ ምስኪን የሞተች አይጥ አንድ ድመት ከአንድ ቦታ ወደ አንድ ቦታ ይዞኝ እንዲዞር ሲፈልግ መሬት እያንከባለለኝ እንዲጫወትብኝ አልፈቅድም። እንዲህ አይነት ተፈጥሮ የለኝም። ምን ላድርግ? ቢሆንም ግን ስለምትወጁ መቻል ነበረብሽ አልኳት። አይ አንቺ፣ እኔ እንደዛ አላስብም። ውስጣችን ያለውን እውነት ሁሉ እሽሩሩ ማለት አይጠበቅብንም። ልትክጂ የሚገባ አንድ እውነት አለ። ቅድም ግን ትዝታ ይሰራል ያልሹ፣ ትዝታ ይሰራል እንዴ? የረሳችውን አስታውሼ ደግሜ ጠየቅኳት። አይገርምሽም? እሱ መስራት ይችልበታል። አንድ ቀን ምን አደረገ መሰለሽ? እዚህ ቲሩም ሻይ ቡና ብለን ወጣንና ራስ መኮንን ድልድይ ስንደርስ ድንገት አብረን እንደር አለኝ። እኔ እትሽ ቀድሜ ያላሰብኩት ነገር አይሆንልኝም እምቢ አልኩ። ዝም ብዬ አፍጥጬ እያየኋት ሰማታለሁ። ካንቺ ጋር እስከ መቼ እጨቃጨቃለሁ? በቃ ደህና ሁኝ አልልሽና በድልድዩ ዘሎ ገባ። እሪ ብዬ ጮኩ። ሰው ተሰበሰበ። አንዳንድ ሰዎች ሊረዱት አመች ቦታ ሲፈልጉ እሱ እየሳቀ መልሶ ብቅ አይልልሽ መሰለሽ? እንዴት? እኔ ራሴን መቆጣጠር አቅቶኝ እንቀጠቀጥልሻለሁ። እሱ አቅፎኝ ከሰዎቹ ዞር እንዳልን ላዝናናሽ ብዬ ነው አይለኝ መሰለሽ? ትዝታ ይሰራል ያልሽ? እንክት ይሰራል። በእግሬም በመኪናም በራስ መኮንን ድልድይ ሳልፍ እንዲሁ አልፋለሁ? አላልፍም። ትዝ ይለኛል ያን ቀን ምን እንዳወራን፣ ያን ቀን ምን እንደለበስን፣ ያን ቀን እንዴት እንደሆንኩ። ታዲያ ሁሉ ነገር ትዝ ይለኝና አሁን ያስጠላኛል። ትላንት ሲናፍቅሽ ከባድ ነው፣ በጣም ከባድ። ዛሬን ትጠይዋለሽ። ደግሞ ምን ያደርጋል መሰለሽ? አብረን ስንላፋ ውለሉነን ሰውነቴን በጣቶቹ በስስስ ሲዳስስ ውሎ ሲመሽብን በቃ ልንለያ ስንል አውሬ ሆኖ ቁጭ። አውሬ ከንፈሬ፣ አንገቴ፣ እጄ፣ መቀመጬን ሁሉ ንክስ ያደርገኛል። እንዴ እውነት? ለምን መሰለሽ? ማታ ቤቴ ገብቼ ቤተሰቦቼ ጋር ቁጭ ስል ቁስለኛው መቀመጬን ይጠዘጥዘኛል። ሲጠዘጥዘኝ ምን ትዝ ይለኛል? ንገሪ፣ ምን ትዝ ይለኛል? ዝም ብዬ አያታለሁ። መጀመሪያ እንዴት እንደዳሰሰኝ ትዝ ይለኛል። ከዚያ እንዴት እንደነከሰኝ፣ ከዚያ እንዴት እንደጮኩ፣ ከዚያ እንዴት እንደሳቀ፣ ከዚያ እንዴት እንዳኮረፍኩ፣ ከዚያ እንዴት እንዳባበለኝ። አየሽ ቅጥልጥሉ?
ይገርማል። መሴ ቀዌ የምታወራኝ አንዱም አይገባኝም፣ ግን ስታወራ ደስ ይለኛል። የሚገርምሽ ደግሞ ክፋቱ፣ ወይ ክፋቱ። ጸጉሯን አከካከክ አደረገች። ራሴን ላጠፋን ይለኛል። ምን? እውነት? ሽጉጥ መግዣ ገንዘብ እያጠራቀመ እንደሆነ ሲነግረኝ አቤት እምባዬ። ሳቀች። ፍቅር ግን ምንድነው? ይታወቀኛል እኮ እንደማይሞት፣ ግን አለቅሳለሁ። ለመሞት የግድ ሽጉጥ ያስፈልጋል አልኩ። ስታፈቅሪ እኮ ጥያቄ የለም፣ እምነት ብቻ። ባታምኝ እንኳን ራስሽን ለእምነት ታስገድጃለሽ። መቆጣጠር አይቻልም። ለመሞት 1 ሜትር ገመድ በቂ እንደሆነ እንዴት ይመጣልኛል? የሽጉጡ መግዣ ገንዘብ የሞላለት 1 ደቂቃ በህይወት አይኖርም ብዬ በጣም እጨነቅ ነበር። አሁን ግን እሱ የት ነው ያለው? እዚሁ አዲስ አበባ አግብቶ 4 ልጆች ወልዷል። ሰዎች ናቸው የነገሩኝ። ምን ይሰማሻል? ምንም፣ በፍጥነት መለሰችልኝ። ስለወደድሽው አብረሹ መኖር አለብሽ? የግድ አይደለም። ገባሽ? የሰው ልጅ በምድር ላይ አንዴ ነው የሚኖረው አይደል? እዚች አንዴ ውስጥ ስንት ቀናት አሉ? ስንት ወራት? ንገሪኝ፣ ስንት ዓመታት አሉ? አንዴ ውስጥ ዘላለም አለ። አይገርምም? የሆነ ሆኖ እነዚህን ሁሉ ጊዜያት አብሮ በመሆንስ መደሰት ያለ መሰለሽ? የለም። ድንገት ዝም አለችና በጣቶቿ ጠረጴዛው ላይ የፈሰሱ የስኳር አንኳሮች እየለቀመች ቃመች። በዚህ መካከል የመጀመሪያ ልጄ ቤት መመለስ ባለብኝ ሰዓት ስላልተመለስኩ ደውላልኝ አናገርኳት። ልጅሽ እንዴት ናት? ስልኩን መዝጋቴን አይታ መሴ ጠየቀችኝ። ልጆችሽ አትይም? አሁን እኮ 3 ደርሰዋል። ጠረጴዛው ላይ የነበረችውን የመጨረሻዋን የስኳር እንክብል ቃመችና ቀና ብላ አይታኝ፣ ሌሎቹማ ምን ይሆናሉ? በመጀመሪያሽ ግን ብዙ ተፈትነሻል። ውይ አሁንም ማንማማ ሁሉ ከማንም በላይ እንዴት እንደሚወዷት። ደግሞ ምን አይነት ሰራተኛ መሰለችሽ? ጠባይስ ቢሆን የቢሮዋ ሰዎች ሁሉ ሲወዷት በጣም ታኮራኛለች። ይገርማል። አንቺም እኮ ያኔ 1 ልጅ ወልደሽ ቢሆን ኖሮ ካልኩ በኋላ ፈራሁ። ባለመውለዷ ክፉ የተናገርኩ መሰለኝ። መሴ ፈገግ ብላየችኝና አሁን የገባኝ ነገር ምን እንደሆነ ታውቂያለሽ? ትክክልና ስህተት የሚባል ነገር የለም። ያኔ ተማሪ እያለን ስትወልጂ ሰው ሁሉ ኮንኖሽ ነበር፣ ራሱ የልጅሽ አባትም። ሳቀች። እና ሳላገባ ስለወለድኩ ነው እኮ። የስህተትሽ ውጤት ልጅሽ ነበረች እኮ። አስቢ፣ አሁን ደግሞ የኩራትሽ ምንጭ እሷ ናት። ዝም አልኩ። በቅርቡ ከቢሮ ሰዎች ጋር ምሳ ስንበላ ልጅ ስላልወለድኩ እንደ ጥፋተኛ ሲወቅሱኝ ነበር። ይገባኛል፣ ልጅ ጥሩ ነው፣ ግን በሆነ አጋጣሚ ወልጄ ቢሆን ያኔ ተወቃሽ ነበርኩ። ስህተትም ትክክልም መሆን ከሰው ጠባይ ጋር የሚገናኝ አይመስለኝም። ሁኔታው ነው የዚህ ልክ አይመስልሽም? ግን እኮ በስርዓቱ አግብተሽ መውለድ ትቺ ነበር አልኳት። የኔ መውለድ ያስቀናት መስሏት ተናድጃለሁ። በተራዋ እሷ በመስታወቱ አልፋ ወደ ውጭ እያየች ዝም አለችኝ። ብዙ ለሚባል ጊዜ ሁለታችንም ወደ ውጭ እያየን ቆየን። በመንገዱ ብዙ ሰው ላይ ታች ይላል። ምድር ያለ እርከን ሰው አብቅላለች። የትም ቦታ ትርምስ ነው። የትም ክፍት መስመር የለም። አንዳንዴ ከስራ ወጥቼ በእግሬ ዝም ብዬ ይዞራለሁ። ሻይ ቤት ብገባም ያው ጥቅጥቅ ያለ የሰው ደን ይጠብቀኛል። ታውቂያለሽ፣ አልፎ አልፎ ብቸኝነት ይሰማኛል። ሰው ያስፈልገኛል። በቃል አይዞሽ የሚል አይደለም፣ የሚያቅፈኝ ወይ የሚስመኝ አይደለም። መጠለል ነው የምፈልገው። ዣንጥላ የሚይዝልኝ አይደለም፣ ዣንጥላው አይችለኝም። ቤት አያሻኝም። በር መስኮቱ ተዘግቶ የተጋለጥኩ ይመስለኛል። አንድ ደፋር ሰው ቢውጠኝ ብዬ እመኛለሁ። ልብሱን አይደለም ቆዳውን ፍልፍል አድርጌ የሚሸጎጥበት። ገብቶሻል ያልኩሽ? ልክ እንደ ዶሮ እንቁላል ቢያንስ ለ21 ቀን ስውር፣ ከዛ ከእንቁላልነት ወደ ጫጩትነት፣ ከዛ ወደ ዶሮ ትለወጫለሽ ልላት ስላቋረጠችኝ፣ ምንም ከዛ የለም። በቃ እዛው እንደተደበቅኩ ልቅ ብል ደስታዬ። ከዛ ትላለች። ገላመጠችኝ። እንደ ማኩረፍ ብላ እንደገና ወደ ውጭ እያየች፣ ከዛ የሚባል ነገር ነው ሰውን ሁሉ ያንዘላዘለው አለች። ጂንስ ሱሪ በቀይ ሹራብ የለበሰች ቀይ ልጅ በቁመት ብዙ የማይበልጣትን ጎረምሳ አቅፋ እያወሩ አለፉ። እርግጠኛ ነኝ ይዋደዳሉ፣ በጣም እርግጠኛ ነኝ። በፈገግታ ተጥለቅልቃ አየቻቸው። እኛም በዚህ ስናልፍ እንዲህ ነበር። ልክ እንደነሱ መንገዱ ላይ እኛ ብቻ ያለን ይመስለን ነበር። አሁን አንቺ መኝታ ቤትሽ ውስጥ ከባልሽ ጋር ስትሆኚ ነጻ ትሆኚ የለ? ልክ እንደዛ ይሄ ሁሉ ሰው ማን ትዝ ይለዋል? አይ እንዲህ ያየሻቸውና ፍቅራቸውን ያደነቅሽላቸው ሰዎች ሁሉ ይዘልቃሉ ብለሽ ነው? አሁንም ካፌ ከወጣ በኋላ ንግግር ያሽሙር እንዳይመስል ሰጋሁ። አንቺ ደግሞ ሰው የሚልሽን አትሰሚም። አብሮ በመኖር ፍቅርን ዘላለማዊ አታደርጊውም አልኩሽ። ተቆጣችኝ። እና በመለያየት ነው ዘላለማዊ የሚሆን? አሾፍኩባት። መለያየት ግድ ነው አላልኩም። ስለተለያየሽ አትዋደጂ ማለትም ግን አይደለም። ለምሳሌ እነ ሰብለ
ልጁ ማን ነበር? ስሙን አምጪልኝ እስኪ። ሰብለ ደግሞ ማናት? አዎ በዛብህ። እነዛ የፍቅር እስከ መቃብሮቹ አብረው የመኖር እድል ቢኖራቸው እኮ ተዋደው ላይ ዘልቁ ይችላሉ። አንቺ ገና ብዙ ታወሪያለሽ። ደግሞ እነሱ አቋረጠችኝ። እውነቴን ነው። ሰብለና በዛብህ ተጋብተው ልጅ ወልደው አብረው እየኖሩ ነው እንበል። ከዕለታት አንድ ቀን በዛብህ አንዱን ልጁን ፊደል እያስቆጠረ ልጁ በቀላሉ አልገባው ቢል ብለሽ አስቢው። አንቺ ለይቶልሻል። ቆይ ስሚኛ እንዴ። በዛብህ ተናዶ ልጃቸውን ምን አይነት ደነዝ የደነዝ ዘር ነህ ይለዋል። ሰብለ ምን አለች? ምን ለማለት ፈልገህ ነው? ካንተ ወዲያ አዋቂ የለ ብትለው እሱ ደግሞ በስጨት ብሎ እንክት ልትክጂ ነው? እጅሽን ይዤ ፊደል ያስቆጠርኩሽ እኮ እኔ ነኝ ቢላት፣ ሰብለ ቀስ ብላ ድሮም ድሃ ተቀጥሮ መስራቱ ያባት ነው ብላ ብታጉተመትምም ለክፋቱ ቀስ ብላ የተናገረችው ነገር በዛብህ ጆሮ ጥልቅ ቢል አስበሽዋል ምን እንደሚፈጠር? እዛው ጎልቷት ቤቱን ትቶ ሊሄድ ይችላል። ወይም ጨክኖ ባይሄድ እንኳን በወዱ ቂም መያዙ አይቀርም። እንደዚህ የሚሆን አይመስልሽም? ለሁሉ ነገሯ እኔ መልስ የለኝም። የራሴን ትዳር አሰብኩ። ከልጅ አባት ጋር በትምህርት ላይ ሳለን ወለድን። ብዙ አለመግባባቶች ተፈጥረው ነበር፣ ግን አልጨከነም። ስራ እንደያዘ ተጋባን። አሁን ተጨማሪ 2 ልጆች ወልደናል። ግን ወደ ቤቴ የምሮጠው ባሌ ይጠብቀኛል ብዬ አይደለም። እሱ ሌሎች የመጠጥ ጓደኞች አሉት። ከኛ ጋር ይኖራል፣ ሌሎች ሰዎች ጋር ያወራል። መሴ የማስበውን ያወቀች ይመስል ከስካውን ጨዋታዋ ይልቅ እኔን የሚመለከት ቶሎ የማረሳው ነገር ተናገረች። አንዳንዴ ህይወት ዕቃቃ ናት። ቡና ታፈያለሽ፣ ግን የምትጠጪው ውሃ ነው። ወጥ ትሰሪያለሽ፣ የምታጠቅሽው አፈር ነው። እንጀራ ትጋግሪያለሽ፣ ግን የምትበይው ቅጠል ነው። ሰርግ አለ፣ ግን ትዳር የለም። አግብተሻል፣ ግን ባል የለም። መኪና ትነጃለሽ፣ ግን የትም አደርሽም። ዳርዳሩን መሸብሸብ የጀመሩ አይኖቿን በመሸነፍ እያየሁ ዝም አልኳት። እዩልሽ ጓደኛዬ፣ ህይወት ማለት ወጣትነት ውስጥ ያለ ህልም ነው። ተኖረም አልተኖረም እሱ ህይወት ነው። ሰዎች በአብዛኛው የዋሆች ናቸው። ህይወት ደህና ስራ መያዝ፣ ልጅ ወልዶ መሳምና ልጅ መዳር ይመስላቸዋል። ያልተወለደ ስንት ጽንስ በሆድ አለ። አደባባይ ያልወጣ ስንት ትዳር በውስጥ አለ። ያልተኳለ ስንት ታሪክ አለ። ሰዓቴን አየሁ። መሄድ አለብኝ። በተለይ የመጀመሪያ ልጄ ከስራ ወደ ቤት ስትገባ ልታጣኝ አትፈልግም። እውነቴን ነው። አንዴ ለምትኖሪ ህይወት አንዴ ከተደሰስሽ ከበቂ በላይ ነው አለች። እኔ ወደ ቤቴ ለመሄድ ስጣደፍ የድሮ ጓደኛዬ እዛው ትንሽ እንደምትቆይ ነግራኝ ተለያየን። እሷ አንዴ ለሚኖር ህይወት አንዴ ኖራ ጨርሳለች።